በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 4 ምዕራፍ 14። ከዚህ በኋላ የአረብ ንጉሥ ብዙ ሰራዊትና መኳንንትን አስከትሎ ብዙ ጣዖታትን አማልክትን አስይዞ በዚያች ጎዳና መጣ። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ደንግጠው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። ንጉሡም አባታችን አንተ ጠጉር ልብሱ ምንድነህ? ሰው ነህን? አለው። አባታችንም አዎን እኔ ሰው ነኝ፣ ያውም የኢየሱስ ክርስቶስ ባሪያ ነኝ ብሎ ለካህዲው ንጉሥ መለሰለት። ንጉሡም መልሶ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም ንጉሡን አዎን አምናለሁ፣ አላፍርም። ስለ እኔ የተሰቀለውን በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ሆይ፣ ስለ አንተና ካንተ ጋር ስላሉትም ነው እንጂ። በእሱ እመኑ የዘላለም ሕይወትን ታገኛላችሁ አለው። ንጉሡም ይህን ሰምቶ ተቆጣ። ሰራዊቱንም ሁሉ ጠርቶ በቶሎ እሳት አንድዱ፣ እኔ የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጠጉረ ለባሹንም አንስታችሁ ከእሳት ጨምሩት አላቸው። እሳቱም መጠኑ ለዓይን እስከማይታይ ድረስ በጣም ከፍ ከፍ ብሎ ነበር። አባታችን ግን ንጉሡ፣ መሳፍንቱ፣ መኳንንቱ እንዲሁም ሰራዊቱ እያዩት ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። የንጉሡ ሰራዊትም አደነቁ፣ እኩሌቶችም አመኑ። ንጉሡም ሲያደንቁ ባየ ጊዜ ተቆጣ። ከ77 ጭፍሮቹ ጋር በቁጣ ተነሳ። ሰይፍ ጨብጠው ያደነቁትን ሰዎች ራስ ቆረጡ። በዚያች ዕለት የተገደሉት ሰዎች ቁጥራቸው 40,000 ሆነ። ንጉሡም ሰይፉን መዞ ተወርውሮ የአባታችንን ራስ ሊቆርጥ ፈለገ። ጽኑ ንውጽውጽታ ሆነ፣ መብረቅ ነጎድጓድም። ጌታችንም ከዚያ መብረቅና ነጎድጓድ ጋር መጣ። ንጉሡ የአባታችን ራስ ሊቆርጥ በቀረበ ጊዜ ንጉሡን ሰራዊቱን መብረቅ በአንድ ጊዜ አጠፋው። ከከሃዲው ንጉሥ ጋር የሞቱት የሰዎች ቁጥር 400,000 ነው። አንድስ እንኳን ሳይቀር በዚያች ዕለት ሁሉም አለቁ። ጌታችንም አባታችንን እንዲህ አለው፣ ጠላቶችን የኔንም ጠላት አጠፋኋቸው። አባታችንም በመብረቅ የሞቱትን ሰዎች ሬሳ ባየ ጊዜና ነፍሶቻቸውን ደግሞ መላእክተ ጽልመት ወደ ገሃነመ እሳት ሲወስዷቸው በተመለከተ ጊዜ ጌታችንን እንዲህ አለው፣ የበደሉትን ሰዎች ነፍሳቸውን ማርልኝ አለው። ሰው ስህተተኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ከዳተኛ ነው፣ አንተ ግን ታጋሽ ነህ። በእኔ ምክንያት በእነዚህ አትፍረድባቸው። ይህንም በተናገረ ጊዜ ጌታችን ተሰወረው፣ ወደ ሰማይም አረገ። እርሱም አባታችን ገብረ መንፈስ ቅዱስ ግን ከዚያ ሄደ። ታላቅ ገደልም አገኘ። እግሩን በገመድ አስሮ በገደል ቁልቁል ተሰቀለ። ሰይጣን መጥቶ ያችን ገመድ ቆረጣት። አባታችንም ወደ ታች ወደቀ። በገደሉ መካከልም ቅዱስ ሚካኤል ቀድሞ ያዘውና አባታችንን ቀጥ አድርጎ በእግርህ ላቆምህ ወይስ በራስህ ላቆምህ ትወዳለህ? አለው። አባታችንም ተወኝ፣ በራሴ ልቁም አለው። ቅዱስ ሚካኤልም በዚያ ተወውና አረገ። አባታችን ግን በጥርሱ ድንጋዩን ነክሶ እስከ 30 ዓመት ኖረ። ናላ ሁሉ ፈሶ አለቀ፣ አንጀቱም ፈሰሰ፣ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላ ጌታችን 7ቱን ሊቃነ መላእክት አስከትሎ እናቱ ድንግል ማርያምን ጨምሮ መጣ። 3 ጊዜ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ ብሎ ጠራው። አባታችንም አቤቱ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ ባለው ጊዜ አባታችን የነከሰውን ድንጋይ ጣለ። ጥርሱ ግን ተነቀለ፣ በድንጋይ ላይ እንደተተከለ ሆኖ ቀረ። አባታችንም በሰማይ ደመና ሆኖ ከእግዚአብሔር ፊት ደረሰ። ጌታችንም አባታችንን ምሬልሃለሁ ንስ አለው። አባታችንም ጌታችንን ከማርክልኝስ ነፍስን ከስጋ ጋር አዋህድልኝና ክርስቲያን ይሁኑ አለው። ጌታችን አባታችንን
ወደ ሞቱት ሰዎች ሂድና በትዕምርተ መስቀል አማትብባቸው አለው። እኔ ሙታንን ልታስነሳ ድውያንን ልትፈውስ ስልጣን ሰጥቻለሁ። ይህንም ብሎ ሰላምን ሰጠውና ወደ ሰማይ አረገ። ያን ጊዜም አባታችን በደመና ሆኖ የሞቱት ሰዎች አጽም ወዳለበት ሄደ። ከመድረሱ አስቀድሞ ጥርሶቹ በእግዚአብሔር ኃይል እንደ ቀድሞ ተመለሱ። ምንም ምን ያልጎደለው ሆኖ ወደ አረብ አገር ደረሰ። የሞቱት ሰዎች አጽም ካለበት ቆመ። ወደ ምስራቅም ተመለሰና እጆቹን ወደ ሰማይ ዘርግቶ እንዲህ ብሎ ጸለየ። ጌታዬ አምላኬ ሆይ የሕያዋን የሙታን ፈጣሪ አንተ ነህ። በሥጋና በነፍስ ላይ ስልጣን ያለ አንተ ነህ። ሁሉ ይቻልሃል፣ የሚሳን ነገር የለም። ሰውን ከአፈር የፈጠርከው አንተ ነህ። አልዓዛርን ከ4 ቀን በኋላ ከመቃብር ያስነሳው አንተ ነህ። አቤቱ ጸሎቴን ስማ፣ ልመናዬንም ተቀበል። እኔ ባሪያህ ወደ አንተ እለምናለሁ እማልዳለሁ፣ ድሃ አገልጋይህን ይቅር ትለኝ ዘንድ በእነዚህ ሙታን ላይ ይቅርታን አድርግ። በይቅርታህ በቸርነትህ ነፍሳቸውንና ሥጋቸውን አዋህድ። በካህሊነትህም ነፍሶቻቸው ወደ ሥጋቸው ይመለሱ። ምስጋና ላንተ ይሁን ለዘላለሙ አሜን። በጸሎቱ ፍጻሜ ሁላችሁም በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አለ። ያን ጊዜ ሙታን ተነስተው በፊቱ ቆሙ። ጻድቁም ሃይማኖትን አስተማራቸው። እነሱም አምነው ተጠምቀው ክርስቲያን ሆኑ።